ለብዙዎቹ ይቅርታ እንድንላቸው ሲበድሉን ይቅርታ አድርገን እንደምናልፍ አስተምራችሁናል። አሁንም ይቅርታ የሚያስተምረኝ በዚህ መልኩ በስጦታ መልክ ባይሆን በመጀመሪያ ልክ ብሩኬ ከጎኒ ሁኝ በሚለው ሰዓት ቢሆን ደስ ይለኝ ነበር። ሀይሚ እዚህ ጋር እያለቀሰች ከብሩኬ ጋር ስለተጣላች እያሩስ ምን የምታገኙት ጥቅም አለ? ትክክለኛ መረጃ ይዤ ነው ብዬ ከብሩክ ልትታረቅ ነው፣ ብሩክ ከሀይሚ ልትታረቅ ነው። እናንተስ ምን ብላችሁ ትመጡ ይሆን? ካሁን በኋላ መረጃ በዛም በዚህ ወፍ የለም። የሀይሚ ልጆች እንደምታዩት የሀይሚና የብሩኬ ልጆች አድገዋል፣ ጎርምሰዋል። እነሱ ፊልድ ወጥተው ሊመለሱላቸው ነው። ወንድማቸው ቄጥቄም ብጥ አድርጎ ይዟቸዋል። አባታችሁ እኔ ነኝ። ብሩኬ ነበር አባታችሁ። ከዚህ በኋላ አባታቸው እኔ ነኝ። ማሂም አይመለከታትም። ምክንያቱም ጥንሾሎቹ የሀይሚ ናቸዋ። ስለዚህ ሀይሚ ማለት ያው ለእኔም እህቴ ናት። እኔም እንድንከባከባቸው ነው። ስትመጣ ትወስዳቸዋለች። አልሄድም ካሉ ደግሞ ከነጭራሹ የኔ ይሆናሉ ማለት ነው። ስለዚህ ያው ለመናገር አድንቄያቸዋለሁ። በጣም ጎበዞች ናቸው። ምርጥ ጓደኛ፣ ምርጥ ወንድምና እህት ናቸው። ግን ደግሞ የኔ ልጅ ለማለት ያው ወጣ ወረድ ለፋ ማለት አለብህ እንደ ብሩኬ እንጂ ዝም ብለህ አባት ነኝ እኮ ማለት አይጠቅምም አይደል እንዴ? ስለዚህ ትንሽ ሞከር አድርጋት። የኔ የሆነ ለአባትነት የሆነ ላብላብ የሚል ነገር አለ አይደለ? ያኔ ልፋቱ ድካሙ ላቤን ጠፍ አድርጌ እኮ ነው የወለድኩት ምናምን የሚባል ነገር አለ። ያን ነገር ማሳየት አለብህ ሀሰን። ግን ለመልካም ለእንክብካቤህ እውነት ትለያላችሁ። ማሂና ሀሰን ምርጥ ወንድም ናችሁ። ሰው እንደሚላችሁ ሳይሆን በቃ የሚገባችሁን ኃላፊነት ተወጥታችኋል። ምንም ቢሆን ምን የእውነት ልጅም ባይሆኑ ነፍስ ናቸው። ስለዚህ እዛ ሄደው ባለመንገላታታቸው በጣም ደስ የሚል እውነት እኔ ደስ ብሎኛል። በነገራችን ላይ እንደዚህ በማድረጋቸው ሀሰንና ማሂ ማለት ነው። ዛሬ አንዳንድ ነገር ልናገር መጥቻለሁ። የኛ ውድ ቤተሰቦች የምናገረውም ነገር ምንድነው እንግዲህ ሀይሚና ብሩኬ ስለታረቁ ያው ትናንትና ብዙዎቻችሁ የየራሳችሁን ሀሳብ አስተያየት ለሀይሚ ሲሰጡ ነበር። እንዲሁም ሀይሚ ኦዲየንሶችን አክብሪ፣ ከብሩኬ ተማሪ፣ ምነው ስማርት ነች ስትለዋል ነበር እንዴ? ለምንድነው ወደ ብሩክ የምታላከኩት? እንደማይለያዩ ስታውቁ እንዴ? ተው፣ አይመጣውም እንደዚህ። ለማንኛውም ሰላም ጤና ይስጥልን እኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሀሳብ አስተያየታችሁን ስጡኝ ማለት ነው። ዛሬ እንግዲህ ምን ልላችሁ ነው የመጣሁት? ያው እንግዲህ ብዙዎቻቸው ሀይሚና ብሩኬ ይቅርታ ተባብለው ሊታረቁ እንደሆነ እየጠበቃችሁ ነው። እንዲሁም ሙሽዬ ናት ዛሬ የምትጠበቀው። ጋሽዬ ያው የራሱን ሀሳብ አስተያየት አስቀምጧል ማለት ነው። ከሁለቱም በኩል እንዳይጎዱበት የሁለቱም ስሜት ጠብቆ እንግዲህ በተቻለው መጠን ልጁን እየመከረም እየዘከረም ወደ ይቅርታ እንድትመለስ አድርጓል። ብሩኬ ደግሞ ወደ ውሳኔ ህይወት ውስጥ ገብቶ ነበረ እንደምታዩት ማለት ነው። እንግዲህ እሷ በፈለገች ሰዓት ህይወቴ ውስጥ ትመጣለች፣ በፈለገች ሰዓት ከህይወቴ ትወጣለች እያለ እንግዲህ ይገኛል ብሩክም ማለት ነው። ባይዘው ይቅርታ የተጠየቀበት ነገር እኔ ለእኔ አላስተማረኝም። ይቅርታ አድርጎልኝ። ምክንያቱም ብሩኬ ይሄን አድርጎልኛል፣ ይሄን ለእናቱ አድርጎልኛል። የለፋበት ልፋት በቃ እኔ እንደዚህ አልጠበቅኩም ነበር። ይሄ እንደዚህ ሳይሆን ማለት ያለባት ሀይሚ በቃ ብሩኬ እኔ አንተ እዚህ የመጣኸው በቃ እዩን ፍለጋ ነው የመሰለኝ፣ ከእዩ ጋር ፈልገህ ነው የመሰለኝ። ይሄ ሁሉ ነገር ይሄ ሁሉ ድካም እንዳለብህ እኔ አላወቅኩም። ለተፈጠረውም ነገር ለሆነውም ነገር ስለ ሁሉም ነገር ይቅርታ አድርግልኝ ብላ በዚህ ትዘጋውና ከዛ በኋላ ሌላ ደግሞ በሌላ ሀሳብ አላለቀም አይደል ድራማው በሌላ ነገር ማስረዳት ትችል ነበር። ግን ትናንትና እሷ ያለችው በቃ በስሜ ቤት ሰርቶ ሰጥቶኛል፣ ለሙሽዬም ቤት ሰርቷል፣ እንደዚህ አድርጓል እና በቃ ያንን ቤት ደግሞ ብቻዬን አልኖርበትም። ስለዚህ ብቻዬን መኖር ስለማልችል እሱ ጋር መታረቅ አለብኝ አይነት ነገር እንደዛ ነው ከአባቷ ጋር ያስተላለፈችው ነገር ማለት ነው። ግን መሆን ያለበት እንደዛ አልነበረም። ምክንያቱም እኔ አሁን የተጣላኝ የጠላው ማለት እሷ በአባቷ ፊት እኔ አግብቶ የሚወስደኝ ክብሬን የሚጠብቅልኝ ወንድ እፈልጋለሁ ነው ያለችው። ብሩክ ደግሞ እዚህ ጋር የእሷን ክብር ጠብቆ ከአባቱ በአደራ እንደተቀበለው ሲለያዩም ለአባቷ አደራ በህዝብ ፊት ሰጥቶ ነው የተመለሰ። ይሄ ነገሩ ወንጀለታለሁ፣ ምክንያቱም እሱ ጋር ነው የሚሄደው እያለች በኋላ ይች ልጅ ህይወቷ ቢበላሽስ ማነው ተጠያቂ? ብሩክ ነው ተጠያቂ። ስለዚህ ለአባቷ መመለሱ እኔ ደስ ነው ያለኝ። ብዙዎቻችሁ ግን ለአባቷ መመለስ አልነበረበትም እያላችሁ ነበር። ግን ነበረበት፣ ትክክል ነበረ። ሰው አሁን ዛሬ
እንግዲህ ያው ስሞታ በሱ እንዲመጣ አይፈልግም ብሩኬ። እናትህን አገናኘኝ። በእርግጥ ባለፈውም አገናኘኝ ብላለች ሙሼ ማለት ነው። ዛሬ እንግዲህ ተገናኝተው የሚሉትን ነገር የምንሰማው ይሆናል። ያው አንዳንድ ጥፊ ከደረሳቸውም ያው ደስ ነው የሚለኝ እኔ በነገራችን ላይ ማለት ነው። ምክንያቱም ከኛ እዚህ ፋሚሊ ነን እያሉ ከሚሰድቧቸው ከፍ ዝቅ የሚያደርጓቸው የእናት አባት ጥፊ ማር ነው ይባላል። ያው አይደል እንዴ? ይጣፍጣል። በተለይ በዚህ ከጎረመሳችሁ በኋላ የምትገረፉት አገራረፍ ደስ ይላል። እና ሀይሚም አንድ ጥፊ ብሩኬም አንድ ጥፊ ቢቀምሱ ሚዲያው ላይ እንዴት ደስ ይለኝ ነበረ። የምሬን ነው የምነግራቸው። አይ ግን እውነት ጥሩ ነው። ጥሩ ምክር ይሰጣሉ ብዬ ተስፋ ነው የማደርገው። ያው በቅርቡ ወደ አዲስ አበባ ይመለሳሉ። እንግዲህ አዲስ አበባ ደግሞ ሚፍታህም የለም። እዛ ባዶ ቤታችሁ ከፍታችሁ ገብታችሁ ይህንን ስትለፉበት ስትጠቁሩበት የነበረውን ድካማችሁን ረፍ ትላላችሁ ብዬ ተስፋ አደርጋለሁ። በነገራችን ላይ በጣም ነው ብሩክና ሀይሚ በቃ ይሄ ራሱ እንዲህ ይህን ድራማ ራሱ አንጥተው ተለያይተው ራሱ ለድራማም ቢሆን ለምንም ለስራም ቢሆን በቃ ብዙ መስዋዕትነት ያስከፍላቸዋል። ለነሱ ማለት በየቀኑ መገናኘት የለመደ ሰው በመሀል ይሄ ራሱ የሆነ ያነጫነጫቸዋል ነገር ያጣላቸዋል ብዬ ነው የማስበው። እኔ ምንድነው ሪሊ ስታስቡት ማለት ነው። ምክንያቱም ያሉት ቡታጅራ ነው። ቡታጅራ ዩቱበሮች ናቸው። በዚህ አዩዋቸው፣ በዚህ ካሜራ ነው፣ በዛ ካሜራ ነው። ብሩኬ እዚህ ያቸዋለሁ እንዴ ይሄ ሁሉ ነፃነታቸውን ሀይሚም ቤቷ ነው የምትሆነው። ብሩኬም ጉዳይ ሲኖረው ብቻ የሚወጣው እንጂ እንደ በፊቱ ተገናኝተው ፍቅራቸውን ማጣጣም አልቻሉም እነዚህ ልጆች። ያ ነገር ራሱ ያነጫነጫቸዋል በካሜራው ላይ ያኔ ትክክለኛ ጸብ እንዲመስል ያደርጋል፣ እውነት ለመናገር ማለት ነው። ምክንያቱም በጣም ተነፋፍቀዋል። ለደቂቃ መለያየት አይፈልጉም እነሱ ታውቃላችሁ። ስለዚህ ይህን ድራማ ራሱ እንደዚህ መስዋዕትነት ከፍለው በመስራታቸው ጀግኖች ናቸው፣ ይለያሉ። እውነቴን ስነግራችሁ ማለት ነው። ምክንያቱም እነሱ ለደቂቃ መለያየት ብሩኬም ከሀይሚ ሞት ነው የሚመስለው፣ ሀይሚም እንደዛው ድራማ ላይ ብቻ ነው እንጥጥ እንጥጥ የምትለው ሀይሚ ባይዘው ማለት ነው። ብሩክን በዚህ ልክ እንደዚህ እኔ እንጃ እንደዚህ ብትሆን እስካሁን አይቆዩም። እሱ ክብር ክብር በሚለው አንጻር ሀይሚ እንደዚህ አይነት ብትሆን ከካሜራ ጀርባ ኧረ እስካሁን አይቆዩም። ግን ሀይሚ ከካሜራ ጀርባ ጨዋ እንደሆነች ነው የምናውቀው ማለት ነው። ካሜራ ላይ ብቻ ነው የምትፈናጠቀው። ትናንትና ደግሞ በተናገረችው ነገር ብዙዎቻችሁ ቅር ብሏችሁ ነበር። ብዙ ጊዜ እሷ ጥፋት ስታጠፋ ትክክል ናት፣ ትክክል ናት፣ ትክክል ናት እያላችሁ ብሩኬን ስትረግጡ ምንም አልመሰላችሁም። ትናንትና ግን አንድ ቃል ስትፈነጥቅባችሁ እናንተ ኦዲየንሶችን አክብሪ፣ እንደሱ ሁኚ፣ እንደሱ እንዴት እናሳ ቀብራራው እንዴ ያለማየሁ ልጅ ከአፉ ማር ጠብቆ ነው የሚለው ሲያወራ ሰደቡትም የሰደቡትንም ያሞገሱትንም እኩል ነው የሚናገረው እኮ የእኛ ጀግና። ምን ነው ስማርት ነች ስትሉ አልነበር እንዴ? ምን ነው ዛሬ ደግሞ ከሱ ተማሪ ወደ እሱ አላከካቸዋት። እኛ የምንፈልገው እሱን ነው። የእሱን ጸባይ ይዛ የእሱን ባህሪ ይዛ ሴትነቷን አስከብራ እንደ ሴት በቃ የሴት ወይዘሮ እንድትሆን ነው እኛ የምንፈልገው። እኛም ልፋታችን ይሄ ነው። ብሩክን አክብሪው፣ ባልሽን አክብሪ፣ አሳልፈሽ ለሰው አትስጪ የምንለው ለዚህ ነው። ገባችሁ አይደለ ጋይስ? ምን ተሰማችሁ? በጣም በጣም ስሜታዊ ሆናችሁ ስትናገሩ ነበር ትላንትና። የምሬን ነው የምነግራችሁ። አክብሬን እኛ እኮ ፎሎ ፈልገን ስራተን አይደለም እኮ አንቺን ብለን ነው፣ ሴትነትሽን ብለን ነው። ባልና ሚስት እኮ አንድ እኮ ነው። ይሄ እንዴት ጠፋችሁ? ለስሙ አግብታችኋል፣ ለስሙ ወልዳችኋል። ባልና ሚስት አንድ መሆኑን እንዴት ጠፍቷቸው ነው እንደዛ የእሷ ነገር አሳስቧችሁ ብሩኬን ስትረግጡት እሷን ደስ የሚላት መስላችሁ ነበር እንዴ? ነበር እንዴ? አይደለም። ድራማ መሆኑን እያወቃችሁ እየተነተናችሁ እየተናገራችሁ እሷ ጋር ስትደርሱ ግን እሷ ስህተት የለባትም፣ እሷ ስማርት ናት፣ እሷ ቅንጥስ ናት ስትሉ ትናንትና አንድ ቃል ስትናገር ሸርተተተ አላችሁ እንደ ተልባ ስፈር። የወደደ ሰው እንደዚህ አይደለም። የወደደ ሰው ሁሉንም ይጋፈጣል። ስለዚህ ቻል አርጉት። ዋጥ ወጥ ያለማየሁ ልጅ ቀብራራ ይመችህ። የሚዲያው መሪ፣ የሚዲያው መሪ፣ የሸቃሎቹ ራስ ምታት የኔ እኔ ምን ልበለው? እኔም እኮ ሸቃላ ነኝ እኮ ግን ራስ ምታቴ አይደለም። እኔ የልብ ምቴ ነው፣ የልብ ምቴ ትርታዬ። የምሬንም እግራችሁ ወንድሜ አኮራኸኝ አይገልጸውም የምር። እና ምን ልላችሁ ፈልጌ ነው እንግዲህ ዛሬ በአጭሩ ፕሮግራሞቹ ተቋጭተው ወደ አዲስ አበባ ይመለሳሉ ብዬ አስባለሁኝ። ሁሉንም ነገር አካተው ጨርሰዋል። እዩ ግን ማለት ነው
ሀይሚ ቤት ሰርቶ ስለሰጠኝ መታረቅ ፈልጋለሁ ብላ እንግዲህ ይኸው ልትታረቅ ነው። እዩዬ ቻናል ስለተከፈተልኝ ሳልባጭ ጨርቅ 1 ወር ሙሉ ስራ አስረገዝከኝ ካሳ ምንድን ነው የምትጠይቂው? ከብሩኬ ምን እንደምትይው ያንቺንም በሰማ ነው። ልጁ እንዴት ሆኖ ነው አሁን ሀይሚ ልታረቅ ያለችበት ምክንያት? ልታሳድገው ነው ወይስ ምንድን ነው? እኔ እኮ በጣም ነው የሚገርመኝ። እግዚአብሔርን አንዳንድ ጊዜ ያስቀኛል። ይሄ ሁሉ ጦርነት እኔ አሁን ይሄ ድራማ ያስተምራል ብዬ የማስብበት ፓርቴቱ ጋር መሰላችሁ? ልክ ሀይሚ አልቅሳ ተነስታ ቀለበቱን መልሳ ከዛ በኋላ 2 ቀን ተገናኝተው ተይ ሀይሚዬ ከጎኔ ሁኚ እወድሻለሁ ሲላት እዛ ላይ በቃ ከጎኑ ሆና በእሷ በኩል ያለውን የእርግዝናውን ነገር ቢሰሩ በቃ በደንብ ያስተምራል። ከዛ በኋላ ይሄንን የለፉበትን ውጤታቸውን አንድ ላይ ውጤታቸውን ቢያሳዩ በክብር በጣም ደስ ይላል። አሁን ግን የሆነ በቃ ብሩክን እኔ አፍቅራው ሳይሆን አሁን ሀይሚ የተመለሰችው ድካሙ ልፋቱ አሳዝኗት ነገር በሀዘኔታ የሆነ ነገር ነው እንጂ ብሩክ ጋር ፍቅር ኖሯት እኔ አልታየኝም። እኔ እውነቴን ስነግራችሁ ማለት ነው። ምክንያቱም እሷ ይሄን እዚህ የሚመጣበትን ነገር አላወቀችም። እዚህ የሚመጣበትን ነገር ስላወቀች ድካሙ ልፋቱ ሁሉ ነገር እንትን ስላላት አሳዝኗት ነው እንጂ ብሩክን አፍቅረው አይደለም አሁን የተመለሰችው። ያንን ነገር ነው የሚያሳየው። በእንደዚህ አይነት መልክ ባይሆን ድራማው የሚያልቀው በጣም ደስ ይለኝ ነበር እኔ። ምክንያቱም ስለተደረገ ስላልተደረገ የሚለውን ነገር እሱን ተዉት። የጋራቸው ነው እሱ። ሲጀመርም ተለያይተው እንደማይለያዩም እኔ አውቃለሁ ቪዲዮ ሲሰራ። ምክንያቱም እነዚህ ልጆች ብዙ ነገር እየተጓዙ ናቸው። በቃ ማለት ልለያይ ቢሉ እንኳን የማያለያያቸው ነገር ብዙ ነገር አለ። ሰው የሚለያይ ሰው እንኳን እኮ በዚህ ልክ እንደዚህ በቃ የሆነ እንዴት ነው የተጣበቁ ናቸው እኮ እነሱ። ብዙ ነገራቸው የተሳሰረ ነው። ሊፈታ የማይችል ነገር ነው። መለየት ቢፈልጉ እንኳን ማለት ነው። ለራሳቸው ራሱ ይከብዳቸዋል እንኳን አይደለም ለእኛ ለኦዲየንስ። ስለዚህ በእርግጥ ህይወት እኛ ባሰብና ሳይሆን እግዚአብሔር በፈቀደ ነው። ነገር ግን እኔ ሀይሚና ብሩኬ ደግሞ ያኔ እግዚአብሔር አይፈቅድም ብዬ እኔ አላስብም። በእኔ እይታ እስካሁን በማያቸው ነገር ምክንያቱም ብዙ ነገሮችን ጥሰው መጥተዋል። ግን አንዳንዴ ደግሞ ብዙ ነገሮችን ሁል ጊዜ ስለጣሱ የሆነ ሰዓትም የሆነ ችግር ሲፈጠር ያንን ችግር ይጥሳሉ ማለት አይቻልም። ከባድ ነው። ሁል ጊዜ የሰው ልጅ አንድ አይደለም፣ ይደክማል። ሰዎች ነንና እንደክማለን። በውሳኔያችን ላንጸና እንችላለን። እና ያንን ነገር ከዚህ በኋላ ሪስክ የሚያስወስድ ነገር ቪዲዮ ባሰሩ በጣም ጥሩ ነው ብዬ አስባለሁ። ሲቀጥል ደግሞ ይቅርታው በእንደዚህ አይነት መልክ መሆን አልነበረበትም። ምክንያቱም ሀይሚ አሁን እኔ ብሩኬ እሷን ብለህ እንደምትመጣ ነበር የማውቀው። ይሄ ሁሉ ነገር ማድረግህን አላወቅኩም። በሆነውም ባልሆነውም እኔም እውነትም ሆነም አልሆነም በሰዓቱ ልቤ ላይ የተሰማኝ ስሜት አለ። በዛ ጉዳይ ነው። ግን ወደዛም ተባለ ወደዚህ ይቅርታህን ተቀብያለሁ ነው እንጂ ቤቱ እንዲህ ስላረክልኝ ቤት እንደዚህ ስለሆነ መሆን አልነበረበትም። ይሄ መወራት አልነበረበትም። እኔ በኔ እይታ ከነሱ ፍቅር አንጻር ሳየው በዚህ አልነበረም ድራማው ማለቅ ያለበት፣ በሌላ ነበረ። ወይም ደግሞ መቆም የነበረበት የዛን ጊዜ ብሩኬ ከጎኔ ሁኚ ሲላት ሀይሚ ከዛን ሰዓት መሆን ነበረባት እንጂ አሁን እኮ እንጃ እኔ ምንም አልታየኝም። ብሩክ ያኔ ችግር ውስጥ ገባ። ያንን ችግር ማለፍ ስለማይችል እሷ ጥላ ሄዳለች። ኦልሬዲ በቃ እንደዛ ነው። ግን ደግሞ ያንን ችግር አልፎ አሳይቷት በቃ እንደዚህ በወኔ ስታየው እንደገና ደግሞ ተመልሳ በቃ እኔ መተው አልችልም፣ አንተን የተፈጠረው ነገር ተፈጥሯል፣ ችግሩ ይሁን፣ አሁን ግን ከጎን ቆማለሁ። ይሄ አያስኬድም። ምክንያቱም ይሄ ልጅ እድል ባይሰጣት ኖሮ ብሩኬ የለም እዛ መኖሩን አይደለም ማየት ያለባችሁ፣ መኖሩን ሳይሆን ያ ሰው በዛን ሰዓት እድል ባይሰጣትስ ሌላ ቦታ ሄዶ ቢሆንስ? በቃ የለም ሄዷል፣ አለቀ። በእርግጥ የእግዚአብሔር ፍቃድ ነው። ግን እኔ እዚህ ጋር የጨረሱበት ፓርት አላስተማረኝም። ይቅርታ አድርጉልኝና ማለት ነው። ምክንያቱም አሁን ግን ዛሬ ሙሽዬ የምትለውን እንሰማለን። በነገራችን ላይም እንደሚባል አናቅም። ባይዘወይ ያው እንግዲህ ሰላም ይወርዳል በቅርቡ። ምክንያቱም አዲስ አበባ መመለስ ስላለባቸው ሁሉንም ነገር ጨርሰዋል። እዛ ማድረግ ያለባቸውን ነገር እንግዲህ ለምርቃቱ ነው። ያው ሀብቴ ጨርሶ ምርቃቱ ጊዜ ያው ፏ ብለው ተጠርተው ይመጣሉ። እስከ ፋሲካ ድረስ ያልቅ ይሆናል። በዛውም እንግዲህ ናኒና ሀብ ካልተጋቡ ሀይሚና ብሩኬ እንደማይጋቡ እያሳወቋቸው ነው በዛው ማለት ነው። ምንም አይነት የእንትን ሀሳብ ይኖራል ብዬ አላስብም። አሁን በዚህ ላይ አሁን ብሩኬ እስካሁን አላማዎቹን አሳክቷል። ከዚህ በኋላ ለራሴ ነው የምኖረው ብሏል። ከዚህ በኋላ እንግዲህ ለሀይሚዬ ነው
ከሀይሚዬ ጋር መኖር ያለበትን ነገር ነው የሚያስተካክል የሚመስለኝ። እንደዛ ነው የማስበው ማለት ነው። የሆነ ርፍ ያለ ነው የሚመስለው ሀሳቡ፣ አወራሩ፣ ሁሉ ነገሩ ራሱ ብሩኬ ማለት ነው። ስለዚህ የኛ ውድ ቤተሰቦች እናንተ ያው ብሩክና ሀይሚ የሆነ ድራማ አምጥተው የሆነ ልክ ሊያልቅ ሲል ሀይሚ የሆነ ነገር አርጭት የምታረጋት ነገር አለ ወደ ኦዲየንሶች ማለት ነው። ቻል አድርጉት፣ ዋጣ አድርጉት፣ ጥጥት አድርጉት፣ ምንም ማድረግ አይቻልም። ምክንያቱም እወዳለሁ ያለ ሰው ምንድነው የሆነ ሰው ሲወድ እስከነ ነፍጡ ምናምን ነው ይባል የለ። ስለዚህ እስከነ ምናምኗ መውደድ አለባችሁ። ልትናደዱ አይገባም። ስትናደዱ ስለሰማሁ ነው። ምክንያቱም ባሏን እኮ ነው ስትረግጦ የከረማችሁት። ምን ሆናችሁ ነው? እኛማ ወደ እኛ እንደምትመጣልን እናውቃለን እኮ። ይሄ በጎቹ ናቸው እንደዛ የሚሆኑት። ተናደው ማለት ነው ሲወቅሷት ነበር። ላሞቹማ እኛ ሁሌ አንደኛ እኮ ነን። ሁሌም እንዴ ብትሄዱ በጎቹ ያላቸው መምጣታቸው አይቀርም ወደኛ ማለት ነው። ይሄ ግድ ነው በቃ። የኛ ልጅ እኮ ኩራት እኮ ነው ቡቡዬ። ኧረ በእናታችሁ የሚዲያው ቀብራራ መሪ ጋሽዬ ራሱ በብሩክ ፍቅር ጠዋትና ማታ የባለቤቱን ፍቅር ትቶ የብሩክን ፍቅር ነው የሚያሰላስለው። ወይኔ እናቴ ጋሽዬ ይቅር በለኝ ስለሳቁኝ ማለት ነው። የምሬ ነው። እኔ ደስ የሚለው ስለሱ ፍቅር ሲያወራ ከውስጤ ነው ከአንጀቴ ነው አለ። እውነት እኮ ነው። ከውስጥ ያፈቀራችሁን ነገር የፈለገ ነገር ጥፋት ብታዩበትም ጥፋቱን ለመሸፈን ትጥራላችሁ እንጂ እሱን ለመጥራት አትችሉም። ስለዚህ ሀይሚን በጣም ተወዷታላችሁ አይደለ? ምንም ብትላችሁ ትላንትና ከውስጣችሁ ይሆን በቃ አሳልፋችሁ መስጠት የለባችሁም። ስለዚህ እኛ ቤተሰቦች እንወዳችኋለን፣ እናመሰግናለን። ባይ አፈሮ አመግቤና